በጣም እርቧችሁ ፒዛ ቤት በሉ የመጀመሪያ ቁራጭ የሚገርም ሆነ። ሁለተኛው ቁራጭም አሁንም ጥሩ ሆነ። ሶስተኛው ቁራጭ ደበረ። ፒዛው ራሱ ነው ግን። አራተኛ ቁራጭ ጭራሽ አቅለሸለሸ። ለምን እንዲህ ይሆናል? Today I will show you a powerful economic law of diminishing utility። ዛሬ ይህንን በሚገባ አስረዳችኋለሁ። እንደተለመደው ላይክ and subscribe ቼክ በማድረግ ጀምሩ። Let's start. In simple term, utility equals to satisfaction። ዩቲሊቲ ማለት መገልገያ ወይም የምንጠቀመው ነገር ማለት ነው። እርካታ ወይም ደስታ ማለት ደግሞ ከዛ ከተጠቀምነው ነገር የምናገኘው ደስታ ወይም እርካታ ማለት ነው። ይህም ሳቲስፋክሽን ይባላል። So this law say ስለዚህ ይህ ህግ እንዲህ ይላል the more you consume something the less satisfaction you get from each extra unit። የሆነ ነገር በብዛት በተጠቀምከው ቁጥር ከእያንዳንዱ ተጨማሪ ክፍል የምታገኘው አነስተኛ እርካታ ነው ይለናል። በአጭር አማርኛ የምትጠቀመው ነገር እያደገ ሲመጣ ከዛ ነገር የምታገኘው ደስታ እየቀነሰ ይመጣል ማለት ነው። Let's go back to pizza። ወደ ፒዛ እንመለስ። ፈረስት ስላይስ very high satisfaction ሰጠ። ፈረስት ቁራጭ በጣም ከፍተኛ እርካታ ሰጠ። ሰከንድ ስላይስ ጉድ ሆነ። ሰርድ ስላይስ ደልሶ less ሆነ። ፎርዝ ስላይስ ደልሶ low satisfaction ይሰጣል። እያንዳንዱ ቀጣይ ክፍል ያነሰ ደስታ ይሰጣል ማለት ነው። This is diminishing utility ይባላል። Let's our daily life example። አሁን እናንተ ቡና ስትጠጡ አንደኛ ሲን በጣም ደስ ይላል። ሁለተኛ ካፕ ያልሶ አሁንም ጥሩ ነው እንበል። ሰርድ ካፕ መጠጣት ትንሽ ይቀንሳል፣ ይደብራል። አራተኛው በጭራሽ አትፈልጉም፣ ላትፈልጉ ይሆናል። እዚህ ደስታ እየቀነሰ መጣ ማለት ነው። Why does this happen? ይሄ ለምን ይከሰታል? Because your need become satisfied። ፍላጎትን ስለመረካ ነው ማለት ነው። At first you are hungry, so there is high satisfaction። በመጀመሪያ እርቦሃል፣ ከፍተኛ እርካታ ያገኘው ለዛ ነው። Later you are full፣ low satisfaction መጣ። በኋላ ደግሞ ጠግበሃል፣ ዝቅተኛ እርካታ ሆነ ማለት ነው። Economics say first unit high utility፣ first unit highest utility፣ next unit decreasing utility። So marginal utility equals to change of total utility over change of quantity። Marginal utility means the extra satisfaction you get from one more። So marginal utility means the extra satisfaction you get from one more unit። ማርጂናል ዩቲሊቲ ማለት ተጨማሪ ከአንድ ተጨማሪ ክፍል የምታገኘው እርካታ ሲሆን as quantity increase marginal utility decreases። ይሄ ኳንቲቲ የምንጠቀመው ነገር ነው። ይሄ እየበዛ ሲሄድ ማርጂናል ዩቲሊቲ ተጨማሪ ደስታችን እየቀነሰ ይመጣል ማለት ነው። If you continue too much utility can become zero or negative። መጠቀሙን ካላቆምክ ደግሞ ደስታ ዜሮ ወይም አሉታዊ ሊሆን ይችላል። አስብ፣ አራተኛው እየደበረህ በልተህ አምስተኛ ፒዛ ቁራጭ ስትጀምር ህመም ሊሰማ ይችላል። ይሄ ነው ኔጌቲቭ ዩቲሊቲ የሚባለው። ይሄ ማወቅ ለምን ይጠቅማል? የሸማቾችን ባህሪ ያስረዳል። people don't buy unlimited things። ሰዎች unlimited thing እንዳይገዛ ያደርጋል። make choice የሚያስደስተን ነገር ምርጫ እንድናደርግ compare satisfaction ደስታችን እንድናወዳደረው ይረዳናል። so አስተውሉ። first time high satisfaction አለ። የመጀመሪያ ጊዜ ከፍተኛ እርካታ አለ። more consumption less satisfaction አለ። ተጨማሪ ፍጆታ እያደረገን በለን ቁጥር ያነሰ እርካታ እያገኘን እንሄዳለን። that is law of diminishing utility ይባላል። ይሄን በትክክል የተረዳ ሰው ካለ ፒዛ ብለህ በኮሜንት ጻፍልኝ። በቀጣይ እንዲሰራላችሁ የምትፈልጉትን ደግሞ በኮሜንት ንገሩኝ። ባይ ባይ። have a nice time።